እኔ ግን ማለት ነው ዝም ብዬ ሳስበው ብሩኬ ማለት ነው የባለፈውን ታሪክ ሊደግሞ ነው ብዬ ነው የማስበው። ምክንያቱም ባለፈው የተፈጠረባቸውን ነገር ሲያወሩ ሰምታችኋል አይደለ? ወደ ውጭ ሊወስዶት ምናምን ብለው ግን የውሸት እንደሆነ አሁንም ቢሆን እኔ ቢኒ ብሩኬን በጣም ሊሸውደው ያሰበ ይመስለኛል። ምክንያቱም በመንታ መንገድ የሆነ ወጥመድ አዘጋጅተዋል። ምክንያቱም እነሱ ሀይሚና ብሩክ አሁን ላይ ምንም ቢፈጠር አንድ እንሆናለን ብለው እያወሩ እየሰሙ ስለሆነ በከባዱ የሆነ እነሱን ለማለያየት ለማጣላት ያቀዱት እቅድ ያለ ይመስለኛል። አጣልተው እዩ ምንድነው የምትፈልገው? ዩቲዩብ መስራት ነው የሚፈልጉት በእነሱ እነሱን እያበጣበጡ ምናምን ማለት ነው። እና ብሩኪ አሁን እዩ ይሄ ማን ነው ቢኒ በጣም ለሱ እንዳሰበለት ምናምን በጣም እያመሰገነው ነበረ። እኔ ግን ቢኒ ትልቅ ወጥመድ ያለው ይመስለኛል። ምክንያቱም የምንቴ ጓደኛ ነው። ምንቴ ደግሞ ሄዶ ከነ ሀሰን ጋር ትልቅ የሆነ ወጥመድ እያጠመደ ነው። ምክንያቱም ገንዘብ ሰውን የማያደርገው ነገር የማይቀይረው ነገር የለም። ሀሰን ደግሞ ምን አለ? የኔን ስም ጠርታችሁ መጥፎ ነገር ብትሰሩ ቻናላችሁን አዘጋዋለሁ። ኧረ እባክህ እንደው እባክህ አንተ አትሞላቀቅ። ሞልቃቃ ምን ትሞላቀቃለህ? እናንተ ብቻ ነው እንደምታዘጋ። ያንተም እኮ ይዘጋለኝ ገና 100,000 200,000 አለ። ኧረ እባክህ የእዩን ቻናል በአንድ ምናምን ምን ማለት ፈልገህ እንደሆነ ገብቶናል። እኔን አትናገሩኝ ነው በአጠቃላይ። ምንም ልስራ ምንም ስለኔ ምንም ነገር አታውሩ። ኧረ እባክህ አንተ እንዲሁ ብዙ ተከታይ ቢኖርህማ አታስቀምጠንም ነበረ። ሲቀጥል ደግሞ አሁን ለብሩኬ ለናሀይሚ ያሰብክ መስለ ምናምን ምንቴጋ ቤቱ ድረስ ሄድክ ለብሩኬ አስበህ ተው እባክህ። አስበህ ሊሆን ይችላል ግን ጠላታቸውን አንተ ማግኘት የለም። ምን አገባህ አንተ? ሲጀመር ብሩኬ ያገኘው እንጂ አንተ ምን ቤት ነህ ሲጀመር ማለት ነው። ሲቀጥል ደግሞ ማሂ ስራ የብላ ደውላ ያመጣችሁ ለስራ ስለሆነ ነው። በቃ ዩቲዩብ ልትሸቅሉ ስለፈለጋችሁ ነው እንጂ የሆነ ለነሱ አስባችሁ ቢሆን እነሱ ራሳችሁ መጠየቅ ይችላሉ። ባለቤቱ እያለ አንተ ምን ቤት ነው? ሲቀጥል ደግሞ ልጁን እንዲመጣ አረጋችሁት ራሳችሁ ናችሁ። ቤታችሁ ድረስ ሎኬሽን ልካችሁ ትናንትና ራስን ቤቱ ድረስ ይሄድከው። ስለዚህ እናንተ ዩቲዩብ ልትሸቅሉ እንዳሰባችሁ አይናው ገብቶናል። ሲቀጥል ይህንን ስም አንስቶ የሚሰራ ሰው ይሄ እንደውም ቦረቅና ለቲማቲም ቦረቅነ አንተ ማን ስለሆንክ ነው የሰው ዩቲዩብ የምታዘጋው? ማለት ያንተን ስም ስላነሳን ስተት ከሰራህ እንቀጠቀጣለን እንምል ብዘገው እናስከፍታለን ሌላ ቻናል። ምን ታካብዳለህ? ምንኛ እኮ የምንተዳደሩ በዩቲዩብ አይደለም። ገባህ አይደለ? ስለዚህ አንተ ራሱ አትሞካሞክ። በቃ አትሞካሞክ። ለነሱ የማያስፈልጋቸው ሰው ጋር ምን ትሞካሞካለህ? ምንቴ ከቢኒ ጋር ግንኙነት እንዳለው እያወቅ ሀይሚን አፍቅሯት እንዳልመጣ እያወቅ የዩቲዩብን ባህሪ በደንብ እያወቀ ለገንዘብ ብሎ እንደሚሰራ እያወቀ ለምንድነው አንተ ሀይሚ ተከልክለው እንጂ እኔ ፎቶ አትስራ ወይ ደግሞ ስለኔ ለምን ታወራለህ ብላ እሷ ተጠይቀው እንጂ አንተ ስራዬ ብለህ ቤት ድረስ ጠርተህ እንዲሁ አይመስልም። ይሄ አይመስልም። እና ብቻ ይሁን። ለማንኛውም እና ሀይሚ ላይ ሌላ ነገር ሊያደርጉባቸው ይችላሉ። ምን ይታወቃል? ገንዘብ እኮ ከባድ ነውና እኔ ሀሰንንም ሆነ ፍፄንም ሆነ ማሂንም ሁሉንም እኔ አላምናቸውም። ኧረ በስመ አብ። ፍፄ አሁን የሆነ ሰዓት ላይ ማለት ነው ከእዩ ጋር ሆኖ አብሮ ማለት ነው ሀይሚ ደግሞ እንድትናደድ ይዟት መጣ። እና ሲጀምር ሁሉም አይታመኑም። የምር ጓደኛንን ብለው የሚያሽቃብጡ ሁሉ ፍትፈታ ምናምን ነው የሚፈልጉት እንጂ እንደውም የሩቅ ጠላ ምናምን አጠብቁ። ሀይሚና ብሩክ ማለት ነው አጠገባችሁ ያለውን ሰው ብቻ በደንብ ገባችሁ? የሚጎዳችሁ እንደውም አጠገባችሁ ያለ ሰው ነው። የሩቅ ሰው ልትጠነቀቁት ትችላላችሁ፣ እንዲያረገኛል ምናምን ብላችሁ። ግን አጠገባችሁ ያለ በዙሪያችሁ ያለ ሰው ሳትገምቱት ሳትጠብቁት ከኋላ ሊወጋችሁ ስለሚችል በጣም ጥንቃቄ ማድረግ አለባችሁ ብዬ ነው የማስበው እንጂ ሁሉም ሰው ጥሩ መስሎ ስለቀረባችሁ የሆነ ብሩክ አሁን ትናንትና በቢኒ በስማ በጣም ተደስቶ እንኳን ደስ አለ ቢኒ። እንደው ግን እግዚአብሔር የልብን ነው የሚሰጥ። ግን በነገራችን ላይ ሰውን ቢያምንም የልቡን ንጽህና አይቶ እግዚአብሔር ከዛ ወጥመድ ሊያድነው ይችላል። ካሁን በፊት እንዳዳነው አሁንም ያድነዋል። ግን በጣም ሰው አማኝ አትሆኑ። ጊዜው በጣም ነው የከፋው። ኢትዮጵያ በተለይ ያሉ ሰዎች አንዳንድ ሰዎች ክፉ ናቸው። በቃ ሰው ሲበልጣቸው ሲያድግ አይፈልጉም። ብዙ ሰዎች አይታቸዋል። ትልቁ ነው ተቀይረው ብዙ ነገር ኖሯቸው ግን ባንዴ ሁሉንም ነገር ሲያጡት ባንዴ ተመልካችንም ገንዘብንም ያላቸውንም ነገር ኢቭን ያላቸውን ነገርና ገንዘብ ብቻ ማጣት አይደለም። በነገራችን ላይ ጤና ሁሉ የሚያጡ ሰዎች አሉ። ጤናቸውንም አጥተው መስራት የማይችሉ ገንዘባቸውንም አጥተው
ሁሉ ነገር ውድምድም እንዲልባቸው የሚደረጉ ሰዎች አሉ። እና ኢትዮጵያ ላይ ብቻ ሳይሆን ሌላ ቦታም እንግዲህ ታያላችሁ ብዙ ጊዜ በሶሻል ሚዲያ እና በጣም ከባድ ነው። እንደው እግዚአብሔር ከእንደዚህ አይነት ጠላት ይጠብቅ ነው የሚባለው። ምክንያቱም እዩ ስትሸሽ እኔ በቃ የሆነ መጥፎ ነገር እንዳሰቡ ገባኝ። በእነሱ ወይ ዩቲዩብ መሸቀል ወይ ደግሞ ማለያየት ምናምን ነገር እና ቢኒ ይሄ ትክክለኛው ቢኒ ነው ብዬ አላስብም። የልጁ አባት ሳይሆን የልጅ አባት ነኝ ብሎ ምናምን እንትን ያለው የመጣው እኔ ትክክለኛ ነው ብዬ አላስብም። ፌክ ነው ወይ ደግሞ ልጁ የብሩክ ከሆነ እና እንደዚህ ብለ ታውንልኝ ትንሽ እንደዚህ ቀረበውና ብሩኬን ከዛ እንደዚህ ምናምን ተብሎ ሊሆን ይችላል። ከዛ ውጭ ግን ራሱ አባትም ሊሆን ይችላል። ቢኒና እዩ አብረው እየኖሩ ምናምን እነሱ ላይ ድራማ እየሰሩ ይሆናል እና የሚያሰቡት ልጅቷ ጤና አጣች ምናምን ብለው ነው እያሰቡ ያሉት። ግን ደግሞ ጤና እንዳላጣች በጣም ግልጽና ግልጽ የሆነ ነገር ስላለው ማለት ነው። እሷ ተንኮል አስባ ዩቲዩብ መሸቀል ምናምን ፈልጋ እንደመጣች ምንም ጥያቄ የሌለው ነገር ነው ይሄ ማለት ነው። እና ሁሉንም ሰው ባታምኑ ጥሩ ነው። በጣም የቅርብ ሰው እንደሚጎዳችሁ ነው እኔ አሁን የማስበው። የሩቁን ሰው ምናምን ትጠነቀቃላችሁ፣ ማታውቁት ሰው ቢቀርባችሁ ምናምን ጠላታችሁን እኮ ልትጠነቀቁት ትችላላችሁ። ግን ደግሞ በወዳጆቻችሁ ነው የምትጎዱት፣ በቅርብ ሰው ምናምን እና ብቻ ከባድ ነው። ፈጣሪ ይጠብቃችሁ። ሌላ ምንም ልንል አንችልም። ምክንያቱም አንዳንድ ሰዎች ዝም ብለው የሰው ውድቀት የሚያስደስታቸው ሰዎች አሉ። እንዲበለጡ አይፈልጉም። በሆነ ሰው ደግሞ ጥቅም ማግኘት ይፈልጋሉ። ግን ደግሞ ያንን ሰው እየጎዱ ነው እነሱ ጥቅም ማግኘት የሚፈልጉት እኮ። መስራት ምናምን እኮ ችግር የለውም። አሁን በሌላ መንገድ መታ ብትሰራ በደንብ ነው የምናበረታታት የነበረው። ግን ደግሞ አመጣጧ ነው እና አንዳንድ ሰው በመጥፎ ነገር ስለመጣ ብቻ የሆነ ተመልካች የሚገኝ የሚታወቁ ምናምን የሚመስላቸው ሰዎች አሉ። ግን ደግሞ አሁን እዩ መጣች ቡርንቡር አለች፣ ግን ምንም እንትን ያለችው ነገር የለም፣ የታወቀችውም ነገር የለም። ቻናሏም ተዘጋ ምናምን ምንም የተጠቀመችው ነገር የለም። የባስ ስሟን ነው ያጠፋች እንጂ። ስለዚህ እግዚአብሔር ተለያዩ ያላለውን ሰው ማንም ሰው ቢለፋ ቢደክም ሊያለያየው አይችልም። ሲቀጥል ደግሞ ሀሰንም ቢሆን ሁሉም እኔ እንጃ እኔ አስበው ነው ብዬ አላስብም። ምክንያቱም ቤታቸው ድረስ ማምጣት አልነበረባቸውም። እሱ ራሱ ሄዱ ደግሞ ትናንትና እዛ ሲደባደብ ነበረ ከሱ ጋር። ከዛ ደግሞ ዛሬ ደግሞ ምንቴ ካሜራውን ደቅኖ ወደ እዚህኛው ቤት ይመጣል ማለት ነው። እና እንደዚህ አይነት ጥሩ ነገር አይደለም። ምክንያቱም ከጠላታቸው ጋር አንተ ንክኪም ሊኖርህ አይገባም። እነሱ መጠየቅ ከፈለጉ እነሱ ይጠይቃሉ። ምን ሀይሚ እኮ ምንም አልመሰላትም አይደል? ብሩኬ ምንም አልመሰለውም። አንተ ምን አናደደህ? ሲጀመር ማለት ነው። ሲጀመር ማሂ ብትጠሩም ከማሂ ጋር ነው ተመካክራችሁ እንድትጠራው ያደረጋችኋት። እነሱ አዲስ አበባ ስለሄዱ ከዛ አብረው እንዲሰሩ ምናምን አብራችሁ እንድትሰሩ ነው ያመጣችሁት። ወደ ቡታጅራ ሲሄዱ ማለት ነው እሱን ወደ አዲስ አበባ መጣችሁት። እና ብቻ ሁሉም ሰው በጣም እንደሚያስመስል ነው። እኔ ገባኝ እንደዛ ነው። የራሳቸው ጓደኞችም ቢሆኑ ዝም ብለው እንደሚያስመስሉ ነው የተረዳሁት፣ ብዙ ጊዜ ስላየዋቸው ማለት ነው። ብቻ ይሁንላችሁ ለማንኛውም ማለት ነው። እንግዲህ ፈጣሪ ይጠብቃችሁ። ሌላ ምንም ሊባል አይችልም። ምክንያቱም ንጹህ ልብ ያለው ሰው ምንም ነገር ቢመጣ ማሸነፍ እንደሚችል እኔ አምናለሁ።